የዕለቱ ዋና ዜና ኦፊኮ ከምርጫ ቦርድ ምዝገባ ላለመሰረዝ ሲል በአዲስ አበባ ከተማ ብቻ እንደሚወዳደር አስታወቀ። ከዚህም ቀደም የደሞዝ ጥያቄ ያነሱት የትግራይ የታጠቁ ኃይሎች የጊዜያዊ አስተዳደሩን ጽሕፈት ቤት መግቢያ ዘጉ። ድምጽ ወያኔና የትግራይ ቴሌቪዥንን ጨምሮ ብዙ የመገናኛ ብዙሃንን ተቋማት በታጣቂዎቹ ተከበዋል ተብሏል። ፕሬዝዳንት ኢሳያስ ለሱዳን አንድነትና ሉዓላዊነት ያላቸውን ድጋፍ በድጋሚ ያረጋገጡ ይላል ዜናው የቢቢሲ ነው። እነዚህንና ሌሎች ዜናዎችን በዝርዝር እናቀርባለን። ከአዲስ ኒውስ ጋር አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅነትዎን ያጠንክሩ። አዲስ ኒውስ የታሰሩት ኦፊኮ የፓርቲውን ህልውና ለማስቀጠል በአዲስ አበባ ብቻ ለመወዳደር ወሰነ። ኦፊኮ ከምርጫ ቦርድ ምዝገባ ላለመሰረዝ ሲል በአዲስ አበባ ከተማ ብቻ እንደሚወዳደር አስታወቀ። ፓርቲው በኦሮሚያ እና ጦርነት ባለባቸው አካባቢዎች በህዝብ ደም ፖለቲካ አንሰራም በሚል ከምርጫ ራሱን አገለለ። ለታሰሩ ፖለቲከኞች መፈታትና ለዓለም አቀፍ ታዛቢዎች ጥሪ አቅርበዋል። ዝርዝር ዜናው እንደሚከተለው እናቀርባለን። የኦሮሞ ፌዴራሊስት ኮንግረስ ኦፊኮ ማዕከላዊ ኮሚቴ ባካሄደው አስቸኳይ ስብሰባ በመጪው 7ኛ ሀገራዊ ምርጫ በአዲስ አበባ ከተማ ብቻ ለመወዳደር መወሰኑን አስታወቀ። ፓርቲው ይህንን ውሳኔ ያሳለፈው ከመድረክ ጋር በመተባበር መሆኑን ገልጿል። ኦፊኮ በኦሮሚያና በሌሎች የሀገሪቱ ክፍሎች ያለውን የጸጥታ ችግር፣ ጦርነት፣ የዜጎች መፈናቀልና የፖለቲካ መሪዎች እስርን በመጥቀስ በእነዚህ አካባቢዎች ነፃና ፍትሃዊ ምርጫ ለማድረግ ምቹ ሁኔታ እንደሌለ አብራርቷል። በመሆኑም ፓርቲው ተምሳሌታዊና ስልታዊ ተሳትፎ በሚል ስልት በኦሮሚያና በሌሎች የጦርነቱ ቀጠናዎች ከምርጫው ራሱን አግልሏል። ይሁን እንጂ ፓርቲው በአዲስ አበባ ለመወዳደር የወሰነው የሕግ ግዴታውን ለማሟላት ነው። በአዲስ የፖለቲካ ፓርቲዎች አዋጅ መሰረት አንድ ፓርቲ ለሁለት ተከታታይ ምርጫዎች ካልተወዳደረ ከምዝገባ ስለሚሰረዝ ኦፊኮ የፓርቲውን ህልውና ለማዳንና የፖለቲካ ትግሉን ድምጽ ለማስቀጠል ሲል በአዲስ አበባ ለመሳተፍ መገደዱን አስረድቷል። በመጨረሻም ኦፊኮ በሀገሪቱ ያለውን ጦርነት በአስቸኳይ እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ እንዲሁም የተባበሩት መንግስታትና የአውሮፓ ህብረት ጨምሮ ዓለም አቀፍ ታዛቢዎች የምርጫውን ሂደት እንዲታዘቡ ጥሪ አቅርበዋል። በመቀለ የታጠቁ ኃይሎች የፕሬዝዳንቱን ጽሕፈት ቤትና ሚዲያዎችን ከበቡ። የደሞዝ ጥያቄ ያነሱ ታጣቂዎች የጊዜያዊ አስተዳደሩን ጽሕፈት ቤት መግቢያ ዘጉ። ድምጽ ወያኔ እና ትግራይ ቲቪን ጨምሮ የመገናኛ ብዙሃን ተቋማትን በታጣቂዎች ተከበዋል። የክልሉ ሰላምና ጸጥታ ቢሮ ችግሩን እየፈታን ነው ሲል ምላሽ ሰጥቶበታል። ዝርዝር ዘገባውን እናቀርባለን። በመቀለ ከተማ የደሞዝና የአበል ጥያቄ ያነሱ ታጣቂዎች የትግራይ ኃይሎች ዛሬ ከጠዋት ጀምሮ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤትን በመክበብ የሰውና የተሽከርካሪ እንቅስቃሴን ገድበው ዋሉ። አርሚ 31 እና አርሚ 22 በሚል የሚጠሩት እነዚህ ኃይሎች ክፍያ አልተፈጸመልንም በሚል ቅሬታ ወደ ጽሕፈት ቤቱ በመምጣት መንገድ የዘጉ ሲሆን ሁኔታው የፈጠረውን ስጋት ተከትሎ ለአርሚ 22 ክፍያ መፈጸም እንደተጀመረ ተሰምቷል። ታጣቂዎቹ ከሰዓት በኋላ እንቅስቃሴዎቹን በማስፋት ድምጽ ወያኔ፣ ትግራይ ቴሌቪዥንና የመቀለ ኤፍኤምን የከበቡ ሲሆን የድምጽ ወያኔ ስራ አስኪያጅና ሰራተኞቻቸውን ከቢሮ ማስወጣታቸውም ተገልጿል። የክልሉ ከፍተኛ አመራሮች አቶ አማኑኤል አሰፋና ፍስሐ ማንጁስ ታጣቂዎቹን ለማናገር ስብሰባ የተቀመጡ ሲሆን የሰላምና ጸጥታ ቢሮ በበኩሉ ጉዳዩን እየፈታን ስለሆነ መግለጫ ለመስጠት እንቸገራለን ሲል አስታውቋል። ፕሬዝዳንት ኢሳያስ አፈወርቂ በፖርት ሱዳን ከጄኔራል አልቡርሃን ጋር ተወያዩ። ፕሬዝዳንት ኢሳያስ ለሱዳን አንድነትና ሉዓላዊነት ክብር አለኝ በማለት ወደ ሱዳን ሄዶ ጉብኝት አድርገዋል። የሱዳን መረጋጋት ለቀጠናው ሰላም ቅድመ ሁኔታ ነው ሲሉ ፕሬዝዳንቱ ተናግሯል። ሁለቱ ወገኖች የጋራ ትብብር ኮሚቴ ለማቋቋም ተስማምተዋል። ዝርዝር ዜናው እንደሚከተለው ይቀርባል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ቅዳሜ ዕለት ወደ ፖርት ሱዳን በመጓዝ ከሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጄኔራል አብዱልፈታህ አልቡርሃንና
ከሌሎች ከፍተኛ ባለስልጣናት ጋር ተወያይተዋል። በውይይታቸውም በሁለቱ ሀገራት የሁለትዮሽ ግንኙነት፣ በሱዳን እየተካሄደ ባለው ጦርነት እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ መመካከራቸውን የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ገልጿል። ፕሬዝዳንት ኢሳያስ የሱዳን መረጋጋት ለቀጠናው ሰላም ወሳኝ ነው በማለት አስመራ ለካርቱም የምታደርገውን ድጋፍ አጠናክራ እንደምትቀጥል ቃል ገብተዋል። ጄኔራል አልቡርሃን በበኩላቸው ኤርትራ በችግር ጊዜ ከሱዳን ሕዝብ ጎን በመቆሟ ምስጋና አቅርበዋል። ፕሬዝዳንት ኢሳያስ ከሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ጋርም የተወያዩ ሲሆን የጋራ የትብብር ኮሚቴ ለማቋቋም መግባባት ላይ ተደርሷል ተብሏል። ይህ ጉብኝት የተደረገው የሱዳኑ ጦርና የፈጥኖ ደራሽ ኃይል RSF ጦርነት ከጀመሩ ከሁለት ዓመት ተኩል በኋላ ሲሆን በቅርቡ የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከፕሬዝዳንት ዶናልድ ትራምፕ ጋር በሱዳን ጉዳይ ላይ መመካከራቸውን ተከትሎ መሆኑን ተንታኞችም ያነሳሉ። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሱት አዲስ ኒውስን ሰብስክራይብ ያድርጉ። የያዝንላችሁ ዜናዎች እነዚህን ይመስላሉ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ